እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ ዛሬ የካቲት 4 2018 ላይ ውጭ ምንዛሬ መሰረት ያደርጉ ማሻሻያዎች አድርጓል። መመሪያዎች አሻሽሏል። 19 መመሪያዎች ናቸው እና ቀላል የሚባል አይደለም። ብሔራዊ ባንክ ስትራክቸራል ለውጥ ነው ያደረገው እና 19 ነው። ሁሉንም ባይሆንም ግን ዋና ዋና የሚባሉትን ወደ 7 ያሉትን ስትራክቸራል ለውጦች ሀሳብ ልሰጣችሁ ፈልግ ያለው ደግሞ የዚህ መመሪያ ያሉት እድሎች ምንድን ናቸው? ደግሞ ስጋቶችም አሉበት። ስጋቶቹ ምን ሊሆኑ ይችላሉ የሚለውን ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ ዋና ዋና የሚባለው ምንድን ነው? አንደኛው አገልግሎት ይሰጡ የነበሩ የሰርቪስ ኤክስፖርት ላይ የሚሳተፉ ማለት ነው። ምን ማለት ነው? እዚህ ሀገር ውስጥ ፍሪላንስ ሆነው ውጭ ሀገር ላይ አገልግሎት እየሰጡ በውጭ ምንዛሬ የሚከፈላቸው ሰዎች አሉ። ምናልባት የጠበቃ አገልግሎት ሊሆን ይችላል፣ ሂሳብ ሰራተኝነት ሊሆን ይችላል፣ አማካሪ ሊሆኑ ይችላሉ፣ በፍሪላንስ ፕሮግራመር ሊሆኑ ይችላሉ። ስለዚህ በውጭ ምንዛሬ ተከፋይ የነበሩ ነበሩ። ስለዚህ የተከፈላቸውን በኢትዮጵያ ብር የመውሰድ ግዴታ ነበረባቸው። በቃ ተለውጦ ነው የሚሰጣቸው። አሁን ግን እነዚህ አገልግሎት የሚሰጡ ሰዎች የሚያገኙትን የውጭ ምንዛሬ እንዲጠቀሙ ተፈቅዶላቸዋል። በፊት አንድ ስራ ሰርቶ $100 ያገኝ የነበረ ሰው $100 ተለውጦ 15400 ብር ነበር ይሰጠው የነበረው። አሁን $100 ይሰጠዋል ማለት ነው። ይሄ እጅግ በጣም ትልቅ ለውጥ ነው። ብዙ ጊዜ ጥያቄ ሲነሳበት የነበረ ነው። አንደኛ መሰረታዊ እሱ ነው። ሁለተኛው በጣም ተደጋጋሚ ጥያቄ የነበረበት ምንድን ነው? እነዚህ ባንኮች ዓለም አቀፍ ካርዶችን አትመው ከውጭ ምንዛሬ አካውንት ጋር የማገናኘት ስራ እንዲሰሩ ማለት ነው። ለምሳሌ ሰዎች ዓለም አቀፍ ክፍያ ሊኖርባቸው ይችላል። ለምሳሌ ሰብስክሪፕሽን ሊኖርባቸው ይችላል። አንድ ቻናልን ሰብስክሪፕሽን ሊኖርባቸው ይችላል። የአባልነት ክፍያ ሊከፍሉ ይችላሉ። በካርድ የሚከፈሉ በውጭ ምንዛሬ የሚከፈሉ ክፍያዎችን ዓለም አቀፍ ክፍያ ሰብስክሪፕሽን ሊሆን ይችላል። የሆነ የሚገዙት ሪቴል የሚገዙት ዕቃ ሊኖራቸው ይችላል። ስለዚህ እሱን አገልግሎት እንዲያገኙ ተፈቅዷል። ይሄ በጣም ጥሩ ነው። ሶስተኛው ይህም በጣም ትልቅ ነው። አሁን በፊት ወደ ውጭ አንድ ሰው ከኢትዮጵያ ወደ ውጭ ሀገር ገንዘብ የውጭ ምንዛሬ መላክ የሚፈልግ ከሆነ ብላክ ነው የሚጠቀሙ። ብላክ ኤንድ ዋይት ብላክ ነው ሄዶ የሚጠቀሙ። አሁን ግን በህጋዊ መንገድ ወደ ውጭ ሀገር መላክ ይችላል። እስከ $3000 ለምሳሌ እዚህ ሀገር ኖሮ ልጁን ውጭ ሀገር የሚያስተምር ወላጅ ከሆነ ለልጁ $3000 መላክ ይችላል ማለት ነው። ይሄ ከውጭ ከብላክ ላይ ይደፈን የነበረው አሁን ብላክ እየሄዱ ያገኙት የነበረውን አገልግሎት በቀጥታ በመደበኛ ባንክ ቤቶች በኩል ይህን አገልግሎት እንዲያገኙት ያደርጋል። ውጭ ሀገር ልጆቻቸው የሚያስተምሩ ሊሆኑ ይችላሉ። ውጭ ሀገር ራሳቸው ዘመድ ኖሯቸው መላክ የሚፈልጉ ሊሆኑ ይችላሉ። በተለያየ ምክንያት ላይ ግን ወደ ውጭ ሀገር የሚልኩ ከውጭ ሀገር እዚህ ሬሚታንስ እንደሚመጣ አሁን ደግሞ ወደ ውጭ ሬሚታንስ እንደመላክ ቁጠሩት። ስለዚህ እስከ $3000 በጣም ትልቅ መጠን ነው። አንዱ ስጋቱ ከዚህ ነው የሚነሳው። በኋላ አቅርብላችኋለሁ። ይሄ ተፈቅዷል። አራተኛው እንግዲህ የባንኮች ጉዳይ ነው። ባንኮች ከብሔራዊ ባንክ ፈቃድ ሳያስፈልጋቸው የረጅም ጊዜ ስምምነቶችን ማድረግ ይችላሉ። ለምሳሌ ከዛሬ 6 ወር በኋላ ያለ ስምምነት ቢሆን በዛሬው ዋጋ ከኤክስፖርተሩ ጋር ሊነጋገሩ ይችላሉ፣ ወይ ደግሞ ከኢምፖርተሩ ጋር ሊነጋገሩ ይችላሉ። ስለዚህ በዛሬ ቀን ለቀጣይ መፍቀድ እንደዚህ አይነት አገልግሎቶችን እንዲሰጡ የሚፈቅድ መብትም ተሰጥቷል። ይሄም በጣም ትልቅ የሚባለው አንደኛው ምንድን ነው? የውጭ ባለሀብቶች በጣም በተደጋጋሚ ጥያቄ ይነሳበት የነበረው እና ኮምፕሌን የሚያቀርቡት የውጭ ባለሀብቶች አንድ ሀገር ላይ መጥተው ኢንቨስት ለማድረግ ሲፈልጉ እኔ ማገኘውን ትርፍ ወደ ውጭ ይዤ መሄድ ይችላለሁ የሚል ጥያቄ ያመጣሉ እና ብሔራዊ ባንክ ሲሪየስ ነበር እዚህ ጉዳይ ላይ አይፈቅድም ነበር። አሁን ግን ያለ ብሔራዊ ባንክ ፍቃድ ማስረጃ ብቻ በማቅረብ ያላቸውን ያገኙትን የትርፍ ክፍፍል ወደ ውጭ ይዘው መሄድ ይችላሉ። ካፒታል አውትፍሎ ማድረግ ይቻላል። ይሄ በኋላ እንገልጸዋለን። በተለይ ለውጭ ቀጥተኛ ኢንቨስትመንት ባለሀብቶች እዚህ ሀገር ውስጥ መጥተው ኢንቨስት እንዲያደርጉ በጣም የሚያበረታታ መንገድ ነው። አንደኛ በፊት እጥረትም ስለነበረ ነው፣ ግን ካፒታል አውትፍሎ እንዳያደርግ በሚል ስጋት ምክንያት ሲሰጥ የነበረ መብት አልነበረም። አሁን ተፈቅዷል። እሱ ብቻ ሳይሆን ኢትዮጵያውያን በውጭ ሀገር ላይ ኢንቨስት እንዲያደርጉም ይፈቅዳል። አሁን አዲሱ መመሪያ ላይ ይፈቅዳል። ሰባተኛው ዋና ከሚባሉት መካከል ምንድን ነው?
እዚህ ሀገር ውስጥ ያሉ የግል የውጭ ምንዛሬ ቢሮዎች የተሰጣቸው መብት አለ። እንግዲህ በፊት ማስያዝ የነበረባቸው በካፒታል ደረጃ ላይ ማስያዝ የነበረባቸውን አሁን እንዲጠቀሙት ተፈቅዶላቸዋል። ስለዚህ ካሽ የመያዝ አቅማቸው አድጓል። ገንዘብ ተለቆላቸዋል ማለት ሊኩዲቲያቸው እንዲያድግ ተደርጓል። ለምሳሌ 30 ሚሊዮን ካፒታል አስይዘው የነበሩ ያን 30 ሚሊዮን እንዲጠቀሙ እየፈቀደ ነው። ከአንድ ዓመት በላይ ልምድ ያላቸው ግን አንድ ዓመት ያልሞላ ልምድ ያላቸው ደግሞ እስከ 15 ሚሊዮኑ እንዲለቀቅላቸው። ይሄ ጥቁሩን ለማዳከም የጥቁር ገበያን ለማዳከም እድል አለው። ምክንያቱም እነዚህ የግል የውጭ ምንዛሬ ቢሮዎች አሁን የካሽ አቅማቸው የሚያድግ ከሆነ የሚመነዝሩት መጠናቸው እንዲያድግላቸው ያደርጋል። ስለዚህ የጥቁር ገበያው እንዲሳሳ ያደርጋል። ደግሞ እነሱ ሊኩዲቲ ሁኔታቸው እንዲሻሻል ያደርጋል። መሰረታዊ ይባለው ነው። ሌሎችም አሉ። ለምሳሌ አነስተኛ ካፒታል እንትን የውጭ ምንዛሬ አካውንት ይከፈትበት የነበረው መጠን $100 ይል ነበር። አሁን ግን ሊሚት የለውም። ማንም ሰው መቶ በቀላሉ መክፈት ይችላል። ኢትዮጵያዊም ትውልድ ኢትዮጵያዊ መክፈት ይችላል የሚል መብት ሰጥቷል። አሁን እድሎቹ ምንድን ናቸው? ይሄ እድል ምንድን ነው የሚለውን በጣም መሰረታዊ የሚባሉትን አንዱ ሶስቱን እናወራለን። አንደኛው ይሄ ፍሪላንስ የሚሰሩ በጣም ብዙ ወጣቶች ተፈጥረዋል ኢትዮጵያ ኢኮኖሚ ውስጥ። በቃ ብዙ ስራ እዚህ ሀገር ውስጥ ቁጭ ብለው ውጭ ሀገር የሚሰሩ በፕሮግራመርነት የሚሰሩ አሉ፣ በጠበቃ የሚሰሩ አሉ፣ የሂሳብ ሰራተኝነት በኮንሰልታንት የሚሰሩ አሉ። በጣም ብዙ ማለት ነው። ዲዛይን የሚያደርጉ ሰዎች አሉ እና ይከፈላቸው የነበረው በውጭ ምንዛሬ የሚከፈላቸውን በውጭ ምንዛሬ ስለማያገኙት ቅሬታ ነበራቸው። አንደኛ በትንሽዬ መጠን ነው የሚመነዘርላቸው፣ እሱን ይመለከታሉ። ሁለተኛ ደግሞ መጠቀም አለመቻላቸው ቅሬታ ነበር። በዚህ ምክንያት ያሸሹ ነበር። በቃ ኢትዮጵያ ውስጥ እንዳይከፈላቸው የሚያደርጉም ይኖራሉ። ስለዚህ ይሸሽ ነበር፣ ብዙ ገቢ ይሸሽ ነበር። ወደ ብር የመለወጥ ግዴታ ውስጥ ይገቡ ነበር። አሁን ይህን እንዲጠቀሙ ማድረጉ እና በኋላ ላይ እነሱ ያስቀመጡትን ካፒታል ኢንቨስት ሊያደርጉት ይችላሉ። ሶፍትዌሮች ሊገዙበት ይችላሉ፣ ለሌሎችም ሊገለገሉበት ይችላሉ፣ እቃም ሊገዙበት ይችላሉ በውጭ ምንዛሬ። ስለዚህ ፍሪላንስ የሚሰሩ ሰዎች ከዚህ ሆነው ለውጭ ሀገር ላሉ ሰዎች አገልግሎት እየሰጡ በውጭ ምንዛሬ ለሚያገኙት ሰርቪስ ኤክስፖርት ለሚያደርጉት በጣም ጠቃሚ ነው። ሰርቪስ ኤክስፖርትን የሚያሳድግ ነው ይሄ። ስለዚህ አንዱ ዘቤስት የሚባለው እድል ይሄ እንደሆነ ነው የማስበው። ሁለተኛው የጥቁር ገበያ በቃ እንዲረግብ የሚያደርግ ምክንያት ነው ይሄ በደንብ ማለት ነው። ለምን ካላችሁ ሰው በቀላሉ ወደ ውጭ መላክ የሚችል ከሆነ የውጭ ምንዛሬ ካርድ ኖሮት የውጭ ምንዛሬ መግዛት የሚፈልገው መግዛት የሚችል ከሆነ በህጋዊ መልኩ መላክ የሚበረታታ ከሆነ ለምን ወደ ብላክ ይሄዳል ማለት ነው። ስለዚህ ወደ ብላክ የሚሄድባቸው ምክንያቶች በሙሉ እንዲጠቡ ነው የተደረገው በዚህ መመሪያ። ስለዚህ ጥቁር ገበያውን ለማዳከም እድል ይሰጠዋል። የአይኤምኤፍ ሪኳየርመንት ማሟላት የአይኤምኤፍን ትእዛዝ ማሟላት ብቻ ሳይሆን ለገበያውም በጣም ጥሩ መሆኑን ነው የሚያሳየው። ሶስተኛው እኔ ጥሩ ነው ምለው ምንድን ነው የውጭ ቀጥተኛ ኢንቨስትመንት ኮንፊደንስን በጣም ነው የሚያሳድገው። ዋናው ከውጭ የሚመጡ ባለሀብቶች ፎሪን ዳይሬክት ኢንቨስትመንት የሚባሉት ዋናው ስጋታቸው ማስወጣት እችላለሁ ወይ ነው። እሰራለሁ፣ ኢንቨስት አደርጋለሁ፣ እዚህ ሀገር ውስጥ ትርፍ አገኛለሁ፣ ስለዚህ ትርፌን ይዤ መሄድ ይችላለሁ በውጭ ምንዛሬ የሚል ጥያቄ ነበራቸው። ስጋት ነው፣ የትም ሀገር ስጋት ነው። ስለዚህ እሱ ነው የተቀረፈላቸው። ስለዚህ ሪስክ ቀንሷል ማለት ነው። የውጭ ቀጥተኛ ኢንቨስትመንት ሪስክ አንደኛ ኢትዮጵያ የሚጎዳት የነበረው ካፒታል አውትፍሎ ማድረግ ስለማይቻል ነው። ስለዚህ እዚሁ ሪስክ ቀነሰ። ኢንቨስት ለማድረግ የነበረ ሪስክ ቀንሷል። ስለዚህ ኢንቨስትመንት ማደጉ አይቀርም። የውጭ ቀጥተኛ ኢንቨስትመንት አደገ ማለት ደግሞ የምርት ስርዓቱም የስራ ዕድሉም አብሮ የሚያድግ መሆኑ ማሰብ በደንብ ነው የሚያስፈልገው። ግን ደግሞ ሪስክ የሌለበት አይደለም፣ ስጋቶችም አሉበት። መሰረታዊ የሚባሉት 1-3 ስጋቶች ማንሳት እንችላለን። ይሄን በጣም ማበረታታት አለብን። ሙሉ ለሙሉ ወደ ገበያ አልዞረም፣ ነገር ግን በቃ እየለቀቀ ነው። ብሔራዊ ባንክ በፊት በጣም ስትሪክት የነበረበትን አሁን በቃ ከፍቶ ሱፐርቫይዝ ወደ ማድረግ እየመጣ ነው። ስለዚህ አፕሪሼት የሚደረግ ነው። ግን ስጋት የለበትም ብሎ የሚነገራለም። አንድ መሰረታዊ የሚባሉ 3 ስጋቶች አሉኝ። አንደኛው አንድ ሰው ለቤተሰቡ ለውጭ $3,000 መላክ ይችላል የሚለው መብት ተፈቅዷል። ለምሳሌ በአመት ውስጥ 15,000 ሰዎች ቢልኩ ብለን እናስብ። 15,000 ሰዎች $3,000 ቢልኩ 45 ሚሊዮን ነው የሚሆኑ። $45 ሚሊዮን አውትፍሎ አደረገ ማለት ነው። ይሄ በጣም ብዙ ነው። $45 ሚሊዮን አውትፍሎ ያደርጋል። ስለ ብዙ ሰዎች ወደ ውጭ ሀገር በሆነ ሰበብ $3,000 የሚልኩ ከሆነ እንዲያሸሹ እድል እየተከፈተላቸው ነው። ስለዚህ ይሄ ሪስክ ስለሚሆን በደንብ ቢታሰብበት ጥሩ ነው። ሁለተኛው የውጭ ቀጥተኛ ኢንቨስትመንት ጥሩ ነው ብለናል።
ነገር ግን የውጭ ቀጥተኛ ኢንቨስትመንት ካፒታል ብቻ ስለተፈቀደላቸው ኢትዮጵያ ውስጥ ኢንቨስት አያደርጉም፣ ኮንፊደንስም አይኖራቸውም። በሌላ ምክንያት በፖለቲካም በሌሎችም ምክንያት ኮንፊደንስ ከሌላቸው መተማመን ከሌላቸው ይሄንን መመሪያ ቶሎ ቶሎ ያላቸውን ትርፍ ከዚህ ሀገር ውስጥ እንዲያሸሹ ሊያደርጋቸው ይችላል። የሚታሰበው ምንድን ነው? አንድ የውጭ ባለሀብት እዚህ ሀገር መጥቶ ኢንቨስት አድርገው በሚያገኘው ትርፍ እዚሁ ኢንቨስትመንቱን ያሳድገዋል ተብሎ ነው በሎጂክ የሚታሰበው። ነገር ግን ሪስክ የሚኖረው ከሆነ በቃ ባተረፈ ቁጥር ያገኛትን ቶሎ 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 እያስወጣ ኢትዮጵያ ውስጥ ያለው የውጭ ምንዛሬ ካፒታል አውትፍሎ እንዲወጣ ሊያደርገውም ይችላል። እሱም በደንብ ሊታሰብበት ማሰብ በደንብ የሚያስፈልግ። ሶስተኛው ስጋት ምንድን ነው? እንግዲህ ሰዎች በቀላሉ የውጭ ምንዛሬ አካውንት መክፈት የሚችሉ ከሆነ የውጭ ምንዛሬ አክሰስ መሆን የሚችሉ ከሆነ ስጋት በተሰማቸው ዋጋ ንረት ከፍ ባለ ጊዜ ብሮቻቸውን በሙሉ በውጭ ምንዛሬ ለመለወጥ እንዲነሳሱ ሊያደርግ ይችላል። በተለይ ሶርሱ በደንብ የማይጠና ከሆነ ለምሳሌ አንድ ሰው የዲያስፖራ አካውንት ከፍቶ በቀላሉ ከገበያ እየሰበሰበ የውጭ ምንዛሬ አካውንት ላይ እየሄደ የሚያጠራቅም ከሆነ በቃ እያሸሸ ነው ማለት ነው። እያሸሸ ሳይሆን በቃ ብሩን ወደ ውጭ ምንዛሬ እየለወጠ ነው፣ ስፔኩሌት እያደረገ ነው ለምንም ፐርፐዝ። ስለዚህ እሱ ከስጋት ሊያደርገው ይችላል። ግን ከገበያው ደግሞ የውጭ ምንዛሬ ሊመጥ ስለሚችል በተለይ ማንም አካውንት መክፈት ይችላል ማስቀመጥም ይችላል የሚለው ጉዳይ ሰዎች ብራቸውን ወደ ውጭ ምንዛሬ እንዲለውጡና እንዲይዙት መብት እየፈቀደ አለመሆኑንም በደንብ ማጣራት ያስፈልጋል። ግን በጣም ጥሩ አፕሪሼት የሚደረግ እርምጃ ነው። ለእናንተ የተወሰነ መረጃ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።